ሰላም ሰላም ውድ የተከበራችሁ ቤተሰቦቼ እንዴት አላችሁ? ሰላምና ፍቅር ይብዛላችሁ። ዛሬ እንግዲህ ቆንጆ ምጥን ባለች ምግብ አሰራር የመጣሁት እሱ እንግዲህ የዳቦ ፍርፍር ነው የምሰራው። እዚህ ጋር እንግዲህ እንደምታዩት ሽንኩርቴንና ዘይቴን እየጠበስኩኝ ነው። እንግዲህ የተጠቀምኩት ቶማት ሳልሳ የተጠቀምኩት ቶማት ሳልሳ፣ አንድ ሽንኩርት፣ ቶማት ሳልሳ እና ዘይቱ ደግሞ የወይራ ዘይት ወይም ዘይት ነው የምንለው። እዚህ ጋር እንግዲህ ጥብስ እያደረኩኝ ነው። ያው የምንጠቀመው ቀለል ያለች ነገር ነው የምንጠቀመው፣ ብዙ ቅመምም አናበዛም። እንደምታዩት እንግዲህ ክችን ያለች ቆንጆ ለአንድ ሰው ወይ ለሁለት ሰው የምትሆን ምግብ ነው የሰራውን ማሳያችሁ ቤተሰቦች። እንግዲህ እዚህ ላይ የምጨምረው ድንብላል የተፈጨ ወይም ኩዝበራ ደረቆ ማለት ነው። ኩዝበራ ደረቆ ወይም ድንብላል የተፈጨ። እዚህ ጋር ደግሞ ቆንጆ በርበሬ ወይም ፍልፍል አስወድ ግማሽ ማንኪያ እኔ የጨመርኩትኝ። ጨውም ትንሽዬ ግማሽ ማንኪያ ነው የምጨምረው፣ ምክንያቱም ዳቦ ጨው ስላለው። እዚህ ጋር ደግሞ እንትን ነው ቀረፋ ነው የጨመርኩት ያለው ወይም ጅርፋ። በጣም ፍርፍር ነገር ላይ እንጀራ ላይ እንደዚህ ፍርፍር የእንጀራ ፍርፍር የዳቦ ፍርፍር ምናምን ስታፈረፍሩ ቀረፋ በጣም ነው ደስ የሚለው። ተጠቀሙ፣ ሞክሩት ቤተሰቦች። የምር እኔ ኢትዮጵያ ሆኜ ራሱ ልጠቀመው ነበር። በጣም ሽታው ደስ የሚለው ቀረፋ ስታደርጉበት ማለት ነው። እና ውድ ቤተሰቦች እዚህ ጋር ደግሞ የሚያቃጥል ቃሪያ አንድ ቃሪያ፣ የማያቃጥል ደግሞ አንድ አድርጌ እንግዲህ እሱን ጨምሬያለሁኝ። እንግዲህ ዳቦውን ቆረጥ ከፈለጋችሁ በእጃችሁ ከፈለጋችሁ በቢላ ነው። በቢላ ቆረጥ ነው ያደረኩት። ይሄ ረዥሙ ዳቦ ስለሆነ ቆረጥ ነው ያደረኩት። በነገራችን ላይ ይሄ የምጠቀመው ዳቦ ከወተትና ከቅቤ ነፃ ነው። አሁን ላይ ጾም ስለሆነ ጾም ነገሮችን አልጠቀምም። አሁን ጾም ስለሆነ የሚያጨው እና ይሄ ከወተትና ከቅቤ ንጹህ ነው። ወረቀቱ ላይ እንግዲህ ስላየሁት የተደረገበትን ጨውና ውሃ ብቻ ነው የተጠቀሙት እና እርሾ፣ ሌላ ነገር ምንም የለውም። እና በተርፎ መልክ ለምን እንትን አለንም ብዬ እያፈረፈርኩኝ ነው እላችኋለሁ። ውድ ቤተሰቦች በጣም ቀላል ነው። በቃ ካለ እንደዚህ ፍርፍር አድርጋችሁ መብላት ትችላላችሁ። ምክንያቱም ምን ልስራ ምን ላድርግ ምናምን አንዳንዴ እንደውም ሳንሰራ በቃ ለነሱ ቶሎ ምናምን ሰራትን ከጨረስን በኋላ ለእኛ ራሱ ሳንሰራ የራሱ ጉዳይ ምናምንና ድክምክም ብሎ ምናምን በቃ የሆነ ወይ ውሃ ምናምን የሆነ ጁስ ነገር ወጣጥተን ልናልፍ እንችላለን። እኔ ማድረጉን ነው የምነግራችሁ። ሰራ ምናምን ጨርሰስ ካረኩኝ በኋላ ደግሞ ለራሴ ለብቻ ና ተሰራ ምናምን በጣም ነው እንትን የሚለው። ከዛ አንፃር በቃ አሁን ሰራ ጨራርሽ ምን ብዬ ምናምን ትንሽ ለካ ዳቦ መጥቶልኛል ባለፈው ጊዜ ማለት ነው። ሰው ስለሚያውቅ እንደዚህ ከወተትና ከቅቤ ነፃ የሆኑ ምናምን ይዞ ይመጣል ማለት ነው፣ እንደምጾም ስለሚያውቅ። እና በቃ ለምን አፈርፍሬ ይሄንን አልመገብ ምናምን አልኩኝና እንግዲህ እንደምታዩት ቆንጆ ምጥን ያለች ሲያዋት ብሉኝ የምትችል እንዴት እንደምጣፍጥ ነግራችሁ አልችልም። ውድ ቤተሰቦች ሞክሩት፣ የምር ሞክሩትና ስለምንላችሁ። እና በጣም ቀላል ናት። ምንም እንደዚህ እንትን አትልም ማለት ብዙ ቅመም አትወስድም። እኔ አንድ ሽንኩርት ራሱ ነው ከፈለጋችሁ ግማሽ ሽንኩርትም መጠቀም ትችላላችሁ። እና ኢኮኖሚ አያቃውስም ለማለት ፈልጌ ነው ውድ ቤተሰቦቼ። ይሄን ተናግሬ ይመስላል እንግዲህ የ10 ደቂቃ ምናምን ስራ ናት። በዛ ላይ ጊዜ የማይወስድባችሁ እና እንደዛ አድርጉ። እንደኔ ግን ለራሴ አልሰራም ምናምን ብላችሁ የምትሰንፉ ወይንም በቃ በእርግጥ ለራሴ ለመስራት ለራሳችሁ ልስራ ብላችሁ ስትሉ ትሰንፋላችሁ ማለት ደግሞ ለምን ሰርች ምናምን ትላላችሁ። ከዚህ ሁሉ ግን የነሱን ምግብ ምናምን ማለት ለነሱ ታዘጋጁ በጎን ማዘጋጀት ትችላላችሁ። አንድ ላይ አዘጋጅታችሁ ከዛም በኋላ ስራችሁ ጨራርሳችሁ
በጾማችሁ ሰዓት ማለት በምትበሉበት ሰዓት ወቅት አንስታችሁ ትመገባላችሁ ማለት ነው። ልብላ ምናምን ብላችሁ አትጨናነቁ። ወይንም ስትለፉ ስትሰሩ ቆይታችሁ ደግሞ ጥሩ ምግብ ያስፈልጋችኋል። ጥሩ ምግብ ያስፈልጋችኋል ስላችሁ በእርግጥ ጾም የተመጣጠነ ምግብ እንድንበላ አይደለም፣ ሰውነታችንን በምግብ ገለን ከፈጣሪያችን ጋር እንድንገናኝ ነው። እና ግን ደግሞ ስለምንሰራ መብላት አለብን። ቤት ያፈራውን ያለውን በዝም ብለን በውሃና በጁስ ብቻ ከምናልፍ የሆነች ነገር ጎረስ ብናደርግ 2 ማንኪያ 3 ማንኪያ ብንጠቀም ራሳችንን እንትን ማለት አለብን። ምክንያቱም መስራት አንችልም። ከስራው አንጻር ራሳችንን እንትን ማለት አለብን ማለት ነው። እና ይሄ ሁላችሁ ቤተሰቦች እንግዲህ እንደምታዩት እንግዲህ ደርሶ ጨርሼ እያቀረብኩኝ ነው ማለት ነው። በጣም ነው የሚጣፍጠው። ከፈለጋችሁ ማባያ በራሱ በዳቦ መብላት ትችላላችሁ። ከፈለጋችሁ በሹካ መብላት ትችላላችሁ። በማንኪያ በፈለጋችሁ እናንተ በሚመቻችሁ ብቻ መብላት ነው በቃ። እና በጣም ነው የሚጣፍጠው። ድንገት ዝም ብዬ ማለት እንትን ብዬ ነው በቃ ቆይ እስኪ ምናምን ብዬ አንዳንዴ ይመጣላችኋል የሆነ ነገር ልትሰሩ ስትል ይሄን ብጨምርበት ይሄን ባረግበት እንዴት ነው ውጤቱ የሚሆነው? ምን አይነት ውጤት አለው የሚለውን ነገር ታስቡና በቃ እኔ እንደዛ አድርጌ ነው ልካሞች ሰርቻለሁ። በእርግጥ ኢትዮጵያ ዳቦ ማነው እንጀራ ፍርፍር ድርቆሽ ምናምን በጣም ነው የምሰራው እና ዳቦም ይፈረፈራል በፍርፍር መልክ አንዱማ ተደርቆ ራሱ ተወቅጦ ምናምን በፍርፍር መልክ ምናምን ይሰራል ልክ እንደ እንጀራ ፍርፍር ማለት ነው። እና እኔ ግን አሁን ያው ለመጀመሪያ ጊዜ ስሰራ ማለት ነው። እና ይሄ እንደምታዩት እንግዲህ በጣም ነው የሚያምረው። ሲያዩት ራሱ በቃ በጣም ነው የሚያስጎመጀው። እዚህ ጋር እንግዲህ ልቀምስ ተፍ እያልኩ ነው ማለት ነው። ያላችሁ እንግዲህ እስኪ ቅመሷት። በጣም ነው ጣፍጠውና ውድ ቤተሰቦቼ ሰርታችሁ ተጠቀሙ፣ ሰርታችሁ ብሉ። አንዳንዴ ምግብ ቀይሩ ምናምን ነገር በቃ ሁሌም አንድ አይነት ምግብ እንትን ይላል እና እየሰራችሁ ብሉ። ውድ ቤተሰቦቼ ስለምታበረታቱኝ ከጎኔ ስለሆናችሁ በጣም ነው የማመሰግነው። ላይክ፣ ሰብስክራይብ፣ ኮመንት ማድረጋችሁን አትርሱ። ውድ ቤተሰቦቼ ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ኮመንት አስቀምጡ። ነባሮች ደግሞ ላይክ እና ኮመንት ቪዲዮን ከወደዳችሁት ይጠቅማል ብላችሁ ከወደዳችሁት ሼር ማድረጋችሁን አትርሱ። ውድ ቤተሰቦቼ ስለነበረን ቆይታ ከልብ አመሰግናለሁ። ውድ ቤተሰቦቼ ይህንን ይመስላል እንግዲህ ቆንጆ ጊዜ ቆጣቢ ጥንጥን ያለች ሲያዋዝ ብሉኝ የምትል ቆንጆ ቀለል ያለች ምግብ ነበር ይዤላችሁ የመጣሁት። ከልብ አመሰግናለሁ። በነገራችን ላይ ይሄን ነው የምጠቀመው። ይሄን ዳቦ ነው ያፈረፈርኩት ማለት ነው። አያችሁት? ምናልባት ጾመኛ የሆናችሁ እህቶች እንደዚህ አይነት ዳቦ ተጠቀሙ አምጡ የምትሏቸው ሊያመጡላችሁ ይችላሉ፣ ያመጡላችኋል። እናንተ የምትሄዱ ከሆነ ይሄ እንደዚህ አይነት እንትኑ የኢትዮጵያ ነው የሚለው በነገራችን ላይ ዳቦ በቃ እንትኑ እንደ ኢትዮጵያ ነው። በቃ ጣዕሙ እንደ ኢትዮጵያ ነው ስትበሉት ምናምን ነገር የኢትዮጵያ ዳቦ አለ እዛ የምንገዛው እንደዛ ነው። ይህን ይመስላል ቤተሰቦቼ። መልካም ቀን